ሰላም አለይኩም እንዴት ናችሁ? ያኑ ኪችን ቤተሰቦች ሰባያ የሚያስንቅ ቂጣ አሰራር አሳያችኋለሁ። በጣም ቀላል ነው። በ30 ደቂቃ ውስጥ ሁሉም ሰው ሰርቶ መብላት የሚችለው ነው። እስከ መጨረሻ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ተከታተሉ። ሊጡን ለማብካት የተጠቀምኩት ኒዶ ውሃና ጨው ነው። ሌላ ምንም አልጨመርኩበትም። ኒዶ ከሌላችሁ ወተት መጠቀም ትችላላችሁ። ከሌለም በባዶ በውሃና በጨው ብቻ ማብካት ትችላላችሁ ማለት ነው። ከዛ ሸፍናችሁ በላስቲክ ታስቀምጡታላችሁ። 10 ደቂቃ 15 ደቂቃ የሚሆን ታስቀምጣላችሁ። ከዛ በኋላ በምትፈልጉት ሳይዝ ተቆራርጡና እኔ ትንሽ ስለሆነ ያቦካሁት 2 ቦታ ነው ያረኩት። ወፈር ማለት አለበት። ከዛ በደንብ ስስ አርጋችሁ ተዳምጡታላችሁ ማለት ነው። በደንብ ስስ አርጋችሁ ከዳመጣችሁ በኋላ በእጃችሁ ሳብ ስታረጉት ሊጡ ተቦክቶ ስለተቀመጠ በደንብ ይለጠጣል። ስስ ከሆነልን በኋላ የገበታ ቅቤ በደንብ እንቀባበትና ደጋግመን በስሱ እናጣጥፈዋለን ማለት ነው። ሰፋ አርገን ነው እንደ ሊጡ ብዛት ሰፋ አርገን እንዳመጣለን። ከዛ በኋላ በደንብ ደራርበን እንደዚህ ያጣጥፈን መልሰን በፌስታል ጠቅልለን እናስቀምጣለን። አሁንም 15 ደቂቃ የሚሆን እናስቀምጣለን ማለት ነው። ከ15 ደቂቃ በኋላ እንደዚህ በእጃችን በመዳመጫ እናደርገውም ስለሚነሳ በእጃችን እንደዚህ እየዘረጋን በመጥበሻው ሳይዝ እናስቀምጣለን። ከዛ በኋላ የማይዝ መጥበሻ እሳት ላይ እናገለውና እሳቱን ቀንሰን በትንሽ እሳት ምንም ዘይት ሳናረግ መጥበሻ ላይ አድርገን እንገለባብጠዋለን ማለት ነው። ውስጡ ዘይት ስላለው እሳቱን ቀንሰን ስናበስል ውስጡ የገበታ ቅቤው በደንብ ስለሚያበስለው ከላይ በብሩሽ ብቻ ትንሽ ዘይት ወይም የገበታ ቅቤ ነው እንጂ የምናረግበት ዘይት ብዙ አንጠቀምም ማለት ነው። ከዛ በኋላ እንደዚህ ጫን ስናረገው ውስጡ ክፍትፍት ይላል። ዝም ብለን የምንገለባብጠው ከሆነ ግን እዛው ይበስላል እንጂ ውስጡ አይከፋፈትም ማለት ነው። ጫን ስትሉት እንደዚህ መለያየት አለበት ውስጡ። ከዛ በኋላ ሁለቱንም እንደዚህ ያረግን እሳት ቀንሰን በደንብ እናበስላለን ማለት ነው። እሳቱ የሚበዛ ከሆነ ላዩ በስሎ ውስጡ አይበስልም፣ ወፍራም ስለሆነ አይበስልም። ለዛ እሳቱን በደንብ ቀንሰን እንደዚህ ቀስ እያረግን እናበስላለን ማለት ነው። እንደምታዩት ሁለቱም ቆንጆ ሆኖ በስለዋል። በጣም ቀላል ነው፣ ሁላችሁ ሞክሩት። ውስጡ ክፍትፍት ያለ ነው፣ የተለያየ ነው፣ የተጠባበቀ አይደለም። ልክ እንደ ሰባያ ብትንትን ያለ ነው ማለት ነው። በቀላሉ ሰባያ ሲያምራችሁ እንደዚህ ሰርታችሁ መብላት ትችላላችሁ። ስላያችሁኝ አመሰግናለሁ። ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ ባይ